ለምሳሌ እርሶ 6 ቋንቋ ይናገራሉ። እንዴት አንድ ቋንቋ መስማት ያቅቶታል? ይሄ ማስተካከል አለብን። ሌላው ምንድነው ከተውኳቸው ጥያቄዎች ባሻገር ከምክክሩ ፍትህ አይቀድምም ወይ? አንድ ይሄንን። ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለ እነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስቡበት ነገር ልጠይቅ ብዬ የምጠይቀው ነገር በትግራይ የደረሰውን ሀገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም? ይህን ጥያቄ ሳቀርብላችሁ። ከዛ ውጭ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ አይደለም የሚካሄደው። በዚህ አጋጣሚ በሀገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋሸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን የጦጣ ሻምበሎች አሉ፣ እዚህ የዝንጀሮም ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው። ስለዚህ እኔ የአማራ ማህበር በበርሚንግሃም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! አብይ አህመድ ኢዝ ዘ ክሪሚናል! አብይ አህመድ ኢዝ ዘ ክሪሚናል! ስቶፕ አማራ ጄኖሳይድ! በመፈክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበረ። ስለዚህ አሁንም ወደ አእምሯችን ተመልሰን በሰከነና በሰለጠነ መልክ ችግሮቻችንን የምንፈታበት አውድ በዚህ ሁኔታ እንደማይቆም ለመግለጽ ነው። ምክንያቱም እኛ የምናየው የኢትዮጵያ ችግሮች በአፈሙዝም አይፈቱም፣ ጫፍ በያዝንና መድረኮችን እንዳይሳኩ በማድረግም አይፈቱም። ዲሞክራሲያዊ የሆነ መድረክ፣ አሳታፊ የሆነ መድረክ አካሂደናል። ውጭ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል። ለምሳሌ ያክል ውጭ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው? ስለሆነም ያኛው ቦታው እዚህ አይመስለኝም፣ ሌላ ሰፈር ነው። እዚህ እንደ ኢትዮጵያውያን ተከባብረን ችግሮቻችንን ቁስል አለብን፣ አገራችን ታማለች፣ ከዛ ህመም እናውጣት እናድናት የምንል ዜጎች የምንመክርበት ነው። ይሄ ችግር የለም ያ ችግር አለ ብለን አቋም አንወስድም። እኛ እንደ ኮሚሽነሮች ገለልተኞች ነን የምንልበት ምክንያት እሱ ነው። ስለሆነም አሁን እንግዲህ ጥያቄዎቹ ይቀጥላሉ።